ማንንም እንዳታምኑ በየቀኑ እንዲህ አይነት ጽሁፎች እየወጡ ነው የነጻነት ባለቤት ላይ ማለት ነው አሁን እንደተሰጡ አይነት ርዕሶች ማለት ነው ማንንም እንዳታምኑ ቤተሰቦቹ ልክ ናቸው ጥያቄ መጠየቅ አትችልም ጊዜ ለሁሉ ታውራና ትጨርስና መጨረሻ ላይ ነው የምትጠይቀው እኔ ቤተሰቦቹ ልክ ናቸው ጎንደሬዋ አውርተሽ ትጨርሽና እናንተ የምትፈልጉትን ነገር ጠይቁኝ ስትያቸው ሁሉም ሰው ገስት ላይ ያለ ይጠይቅሻል በኮሜንትም ይጠይቅሻል በጣም ባለጌ ሰው ነክ በጣም ባለጌ መጨረሻ ማለት ነው ኦርቶዶክስ ተዋህዶና የማንቸስተር ደጋፊ ካልሆነች አላገባት ሁለተኛ ጊዜ ሲሆን ነው በሚኒሶታ ወጣት ኢትዮጵያውያን ሴቶችን ስናጣ ወንድ ልጅ በደል ሲደርስበት በፍቅረኛው በትዳር አጋሩ ምናምን ሚዲያ ላይ ወጥቶ ያዙኝ ልቀቁኝ ማለት ልምድ የላቸውም ማንንም እንዳታምኑ በጣም ባለጌ ሰው ነክ በጣም ባለጌ መጨረሻ ማለት ነው ሰላም የተከበራችሁና የተወደዳችሁ የዩቲዩብ ቻናል ቤተሰቦቼ ኢትዮጵያውያን ኤርትራውያን በአገር ውስጥም በውጭም ያላችሁ በቅድሚያ እንደተለመደው የከበረ ሰላምታዬን እያቀረብኩ ዛሬም ከአዲስና አነጋጋሪ ጉዳዮች ጋር ተመልሼ መጥቻለሁ እንደተለመደው ቪዲዮ ላይክ በማድረግ እንዲሁም የዚህ ቻናል ቤተሰብ ያሉናችሁና ለቻናሉ አዲስ ሆናችሁ ቻናሉን ሰብስክራይብ በማድረግና የዚህ ቻናል ቤተሰብ በመሆን በተጨማሪ ቪዲዮዎቹ ላይ ያላችሁን ማንኛውም ሐሳብ አስተያየት ወንድማዊ እህታዊ ምክራችሁን ኮሜንት ሴክሽን ላይ በማጋራት ነገ ጥሩ የተሻሉ ማራኪ ስራዎችን ይዤ እንድመጣ አበረታቱኝ ወደ ዛሬ ቪዲዮዎች ከማለፋችን በፊት ግን ኢትዮጵያ ልጆች አማት ባለው ከና በደረሳችሁ እንጨፈራለን ዛሬ እንፈራለን ፈህና አድርጋለን ጨፈረው ደራ ቻወተው ደራ ከና በደረሳችሁ አቡሲኒያ እንግዲህ የእስልምና እምነት ተከታይ ወንድም እህቶቻችን ዛሬ ታላቁን በዓል ያከብራሉ እንኳን አደረሳችሁ ለማለት እፈልጋለሁ የዛሬው በዓል ግን ለየት ያለ ነው ለምንድነው ካላችሁኝ ዛሬ ምንድነው ቀኑ እስ ጁማ today is ጁማ የጾሙ ፍቺና እንግዲህ ጁምአ መግጠማቸው ነው ታዲያ ጁምአ በእስልምና እምነት ተከታዮች ዘንድ እንግዲህ በዕለተ አርብ ወደ ፈጣሪያቸው የሚለምኑበት ጥያቄያቸውን የሚያቀርቡበት ቀን እንደመሆኑ ከጾሙ ፍቺ ጋር መገጣጠሙ የብዙዎችን ትኩረት ስቦ ነበር ወይኔ ድሕሪ ገዛ እየኳድዳሎ كيلي بعال دور برخا حلوني عبدالله خاليخا بسبقوا تبلو حد رخا شيلالو قلبالو كنت زي فرمي دالو حارس كامبلا عن كله በጣም እኔ እንደዛሬ ያላዩ ታዲያ ግን እንደዚህ አይነት በዓልንና በዓል የሚመስሉ አጋጣሚዎቻችሁን ገጠመኞቻችሁን እንዴት ነው ኮሜንት ላይ ከበዓል ጋር በተያያዘ ያሉትን ነገሮች ብታሳውቁን ወይም ደግሞ ብንዝናናባቸው ደስ ይለኛል ቤተሰቦች ቪዲዮ ላይክ ማድረግ ለቻናሉ አዲስ ሆናችሁ ቻናሉን ሰብስክራይብ ማድረግ እንዳይረሳ በሳምንት ምን ያህል ጊዜ ሻወር ትወስዳለህ ምን አገባሽ እንዳትል ጥያቄ ስለሆነ ነው ቁሰኩኝ አንድ ነው የምወስደው ውድ ቀናው ውሃ ደግሞ አልወድም በጣም ቀዝቃዛ ተዋጀደ ብለዛ ነው ውሃ አልወድም በጣም በብርጭቆ ነው የምትፈልጋው በብርጭቆ ደስ ይለኛል ያሳይልኝ በሳምንት አንድ ቀን መግማማት አቤት ሊደሳለሽ ሰሊ ምን ነው እኔ ምንም እንደ ይሄንን ነው ያያችሁ የራሱ ሚስት ይሄንን የፎከት ፍርፋሪ የራሱ ሚስት ደስ ብሏት በሳምንት አንዴ ትላለች ይሄ ነገር መቀየር አለበት ይሄ ቆሻሻ ፍርፋሪውና ፎከታም የፎከት ምቾ የሚያራግፉ በሳምንት አንዴ ሻወር እንግዲህ 2026 በኢትዮጵያ ስንት ነው 2018 እንደዛ ደርሰን በሳምንት ውሃ ይጠፋል እያለ ሰበብ ይፈጥራል ግን ለሊከር ለመጠጥ ለጫት ለኳስ ጌም ለማስያዝ ወይንም ለቁማር ገንዘብ አላቸው ለውሃ ግን ገንዘብ የላቸውም እነዚህ ቆሻሾች የኔ ኢንስቲትዩሽን መታችሁ መማር አለባችሁ በኋላ ያለበለዚያ ቆሻሻን በፊሊት እናስወግዳቸዋለን በጣም ያሳዝናል
እንዴት ነው እኛ እንግዲህ በተፈጥሯችን ወይም ደግሞ በባህላችን መሰረት ይመስለኛል እንደ ልምድ አዳፕት ያደረግናቸው ነገሮች ናቸው። ትክክል ያልሆኑ ነገሮች አሉ። ከነዛ ውስጥ የሰው ልጅ እንግዲህ ሻወርን በሳምንት አንድ ቀን መውሰድ ልምዱ ማድረግ ከባድ ነው። የሰውነቱን ንጽህና ከመጠበቅ አንፃር ልክ ነው ወንድማችን ያነሱ ሀሳቦች ለተለያዩ አልባሌ ነገሮች የተለያዩ ወጪዎችን እናወጣለን ወይም ደግሞ ጊዜ አተን አይደለም። ስለዚህ እባካችሁ ንጽህናችንን እንጠብቅ። ንጽህናችንን መጠበቅ ልምዳችን ልናደርግ ይገባል ለማለት ያክል ነው። ኦርቶዶክስ ተዋህዶና የማንቸስተር ደጋፊ ካልሆነች አላገባት። ብራንዱ ጋዜጠኛ አሉላ ፍሬው በኢትዮጵያ መገናኛ ብዙሃን ምክር ቤት መከሰሱንም ይፋም አድርጓል። ቅድም ባስደመጥኳችሁ ንግግር ምክንያት እንደተከሰሰ ይፋ ያደረገ ሲሆን ደብዳቤውን በጥቂቱ ላንብብላችሁ። በራዲዮ ጣቢያችሁ የካቲት 17 2018 ዓ.ም በሲዲ ስፖርት የቀጥታ ስርጭት ፕሮግራም ላይ በተላለፈው ይዘት ዙሪያ ለኢትዮጵያ መገናኛ ብዙሃን ምክር ቤት ቅሬታ ቀርቧል። በዕለቱ በነበረው ስርጭት ላይ የፕሮግራሙ ተባባሪ አዘጋጅ ጋዜጠኛ አሉላ ፍሬው ለትዳር የሚመርጣት ሴት የኦርቶዶክስ እምነት ተከታይና የማንቸስተር ዩናይትድ ደጋፊ መሆን አለባት በሚል በሰጠው አስተያየት ሚዲያን እንደ ግል ፍላጎት መግለጫ መድረክ በመጠቀም አሉዋዊና ለጥላቻ መንገድ የሚከፍት ነው በሚል ቅሬታ ቦበታል የሚል ደብዳቤ እንደደረሰውም ይፋ አድርጓል። ይህ ጋዜጠኛ እንግዲህ አሉላ ፍሬው በተለያዩ የኳስም ሆነ ወጣ ያሉ አስተያየቶቹ በቲክቶክ መንደር በዚህ በማህበራዊ ድረገጽ መተግበሪያዎች ላይ የብዙዎች ትኩረት ይስባል። አንዳንድ የሚያነሳቸው ሀሳቦች አነጋጋሪ ናቸው። ታዲያ እንግዲህ የግል ሀሳቡን ለመግለጽ ብሎ የተናገረው ነገር አሁን ላይ ለዚህ አድርሶታል። እጅግ አሳዛኝ ዜና በሚኒሶታ የ26 ዓመቷ ወጣት ህይወቷ አልፎ ተገኘች። ፖሊስ የሞቷን ምክንያት እያጣራ ነው። በአንድ ሳምንት ሁለተኛ ጊዜ ሲሆን ነው በሚኒሶታ ወጣት ኢትዮጵያውያን ሴቶችን ስናጣ። መረጃውን በአጭሩ አቀርባለሁ። በአሜሪካ ሚኒሶታ ግዛት ራቸስተር ከተማ ነዋሪ የነበረችው የ26 ዓመቷ ኢትዮጵያዊ ተማሪ በእምነት ቴዎድሮስ ወይም ፌቨን በመኖሪያ ቤቷ ውስጥ በድንገት ህይወቷ አልፎ መገኘቱ መላው ማህበረሰብ በከባድ ሀዘን ውስጥ ጥሏል። የፖሊስ አካላት የዚችን ወጣት የድንገተኛ ሞት መንስኤ በማጣራት ላይ የሚገኙ ሲሆን የምርመራውን ውጤትም ይፋ እንደሚያደርጉ ይጠበቃል። የፌቨን ገና በለጋ እድሜዋና በትምህርት ገበታ ላይ እያለች ከዚህ ዓለም በድንገት መለየት ለእናት፣ ለአባት፣ ለወንድም፣ ለእህት እንዲሁም ለወዳጅ ዘመዶቿ ሊሸከሙት የሚከብድ ጥልቅ መሪ ሀዘን ሆኖባቸዋል። ይህ ልብ ሰባሪ ዜና የተሰማው በሚኒሶታ የሚገኘው የኢትዮጵያን ማህበረሰብ ሌላ ተመሳሳይ ሀዘን እያስተናገደ ባለበት ወቅት መሆኑን ሀዘኑን ድርብ ያደርገዋል። ልክ ከአንድ ሳምንት በፊት በተመሳሳይ የእድሜ ክልል ውስጥ የምትገኘው ሌላ የሚኒሶታ ነዋሪ ኢትዮጵያዊት የሆነች የ23 ዓመቷ ሳሮን በቃቢል በዳላስ ከተማ በተኛችበት በድንገት ህይወቷ አልፎ የቀብር ስነ ስርዓቷም በሚኒሶታ መፈጸሙ ይታወሳል። ወጣቶቻችንን በተከታታይ በሞት ማጣት ለማህበረሰቡ እጅግ ከባድ ፈታኝ ነገር ሆኗል። በዚህ እጅግ አስጨናቂ የሀዘን ወቅት የሟች ቤተሰቦች ሀዘናቸውን በአግባቡ መወጣት እንዲችሉና የልጃቸውን አስከሬን በክብር ለማሳረፍ የሚያስፈልገውን ከፍተኛ ወጪ ለመሸፈን በእናቷ ስም የጎፈንድሚ የገቢ ማሰባሰቢያ ተከፍቷል። በጎፈንድሚ ላይ በተላለፈ የሀዘን መግለጫም ከዚህ አይነቱ ከባድ ሀዘን እግዚአብሔር ይጠብቃችሁ፣ ነፍሷን በአብርሃም በይስሐቅና በያዕቆብ እቅፍ ያሳርፍልን፣ ቤተሰቦቿንም ያጽናናልን በማለት ወገን በገንዘብም ሆነ በጸሎት ከጎናቸው እንዲቆም ተማጽነዋል። ውድ ኢትዮጵያውያንና ትውልደ ኢትዮጵያውያን ወገናችን በሰው ሀገር ላይ እንዲህ አይነት ድንገተኛና ከባድ ሀዘን ሲገጥመው ከጎኑ መቆምና እንባ ማበስ የቆየ እህቶቻችን ወንድሞቻችን እንግዲህ ኑሮን ለማሸነፍ ከሚወዱት ከሞቀው ቤተሰባቸው ከቤታቸው ከሀገራቸው ነገን የተሻለ ነገር አልመው ወደ ስደት ይወጣሉ። ታዲያ ገሚሱ እንግዲህ ተሳክቶለት ያሰበውን ከፈጣሪ ጋር ሰምሮለት ቤተሰቦቹን አስደስቶ ደስ የሚሉ ህይወትን ሲኖር እንመለከታለን። እንደዚች አይነት እህታችን ደግሞ ምናልባት እንግዲህ እድሏ ስለሆነ ወይም ደግሞ ፈጣሪ ስላልፈቀደ እንግዲህ ህይወታቸው ባሳዛኝ መልኩ ሲያልፍ እንሰማለን። ከዚህ በፊትም ተመልክተናል። እንግዲህ አንዴ ነገሮች ሀፕን ካደረጉ ምንም ልናረግ
ላንችል እንችላለን። ግን ጉዳዩ በጣም ያሳዝናል። የእህታችንንም ነፍስ በአጸደ ገነት እንዲያኖርልን እንመኛለን። ብቻ ግን ለእናንተ ለእህት ወንድሞቼ በውጭ ሀገር በስደት እንግዲህ ህይወታችሁን፣ ራሳችሁን፣ ቤተሰቦቻችሁን ለመለወጥ ደፋ ቀና ለምትሉት ፈጣሪ የልባችሁን ያሳካላችሁ። አንድ ቀን እንግዲህ ያሰባችሁት ደረጃ ላይ እንደምትደርሱ አልጠራጠርም። በደረት ላይ ይብሰስ ዶላሩ፣ ዩሮም፣ ፓውንዱ ሙሉ በደረት ላይ ይብሰስ። እናንተም ወንድ ልጅ በደል ሲደርስበት በፍቅረኛው በትዳር አጋሩ ምናምን ሚዲያ ላይ ወጥቶ ያዙኝ ልቀቁኝ ማለት ልምድ የላቸውም። ልክ እንደያዙት ቀብር ነው የሚወርዱት ባይዘው ማለት ነው። በደላቸውን፣ ችግራቸውን፣ ስቃያቸውን ይዘው ነው በደል የሚወርዱ ወደ መቃብር የሚወርዱት ማለት ነው። አሁን ላይ ግን የነጻነት ቤተሰቦች ምን አስባችሁ ነው ሚዲያ ላይ ወጣችሁ ያዙኝ ልቀቁኝ የምትሉት? በህይወት እያለ ህዝቡ እንዳያሳክመው ጸጥ ብላችሁ አፍናችሁ ነገሩን ከያዛችሁ በኋላ ልክ ከመሬት በታች ሲሆን ምንም ማድረግ በማይቻልበት ሰዓት ወጣችሁ እንደዚህ ያዙኝ ልቀቁኝ ምን ለማለት ነው? ወይስ ባለፈው ሲዋጣ ከነበረው ገንዘብ አናካፍልም ብለዋችሁ ነው? ምን ለማለት ነው? ይሄ ህዝብ እኮ በህይወት እያለ ብትናገሩ ኖሮ በግራም በቀኝ የሚወደድ ሰው ነበረ። እስከመጨረሻው ይታከም ነበረ፣ ይሞከር ነበር። ግን በዛ ሁኔታ ሲያልፍ አይታችሁ ዝም ካላችሁ በኋላ ከሄደ ነገሩ ካለቀ ከተዘጋ በኋላ እንደገና አሁን መታችሁ ምትረብሹት ምን ለማለት? የኔ ጥያቄ አይደለም የህዝቡ ነው። ከ3 ቀን በፊት ወይም ደግሞ በዚህ ሳምንት አነጋጋሪ ነው። አሁን ላይ የምንወደውና የምናከብረው እንግዲህ ተወዳጁ አርቲስትና የቤተሰብ ጨዋታ አቅራቢ ነፃነት ወርቅነህ ጉዳይ እህታችን በዚህ ዙሪያ ነበር እንግዲህ ሀሳቧን ያጋራችን። የተለያዩ አዳዲስ መረጃዎች በየሰዓቱ ይወጣሉ። እንግዲህ ቤተሰቦች የነፃነት ጉዳይ ድጋሚ በዚህ መልኩ ይነሳል ብሎ እንግዲህ ያሰበ ሰው አልነበረም። ታዲያ የቤት ሰራተኛ ነኝ የምትል አንዲት ግለሰብ በአንድ የማህበራዊ ድረገጽ መተግበሪያ ላይ እንዲህ ስትል በላይቭ ፕሮግራም እንግዲህ ስታወራ ተደምጣለች። ቤተ ክርስቲያን መጦ ከዛ እዛ ቁም ያለው ተክዤ ማለት ነው። ጠፍቼ ነው የመጣሁት ከክፍለ ሀገር። ከዛ የዛኔ ከንተና ጋር ነበር ይሄ ኮሜዲያን የሚሰራው ቀጭኑ እሱ ጋር አይላቀቁም እና ደግሞ ነው ቀጭን ብዙ ናቸው። እኔም ቀጭን ነኝ ኖ የሆነ እንትን ላይ ፊልም ሰርተዋል። እንደውም ከሱ ጋር ሆነው መጣው። ከዛ በዛ አጋጣሚ ነው እንግዲህ እሱ ጋር የነበርኩት ማለት ነው። ግን አክስቴ እንዳጋጣሚ አዲስ አበባ አለች። ግን እኔ ወደዛ ላይ እርኩ ከዛ እንዴ ክፍለ ሀገር ነው እንዴ መጣሽው? ኖ አመት አልቆየውም እንዴ ስንት ወር እኮ ስንት ወር አመት አልቆየሽም። ግን 6 ወር 7 ወር 8 ወር ስንት ወር ቆየሽ? እንደዛ አዛ 8 ወር እንደዛ ባካችሁ። እንዴት ነው ማንነሳው? እንኳን አይደለም ቀርቶ ከኢትዮጵያ አርቲስቶች ጋር ከነማዳምን በቲቪ የሚታዩት ከፎቶ እና 8 ወር ወይ ይቅርታ አድርግልኝ። እኔ ዛኔ ግን አብይ አዲስ አበባ ረግጬ ስለነበረ የሆነ ባህል ይኖራል አይደል? እኔ ፎቶ ነገር እውነት ለመናገር የለኝም። ካላመናችሁ ተውት እንግዲህ ችግር የለውም። እኮ አሁን እኮ ማለት ነው። አሁን ያንቺ ደግሞ ለየት ያደረገውና ነገሩን እንድንወደው እንዲስበን ያደረገን በአጋዥነት እዛ ታሳሪ እንደነበርና ቤተሰቦቹ ወጥተው የተናገሩት ሚዲያ ላይ ትክክል ነው። በራስሽ ይሄ ግልሽ አስተያየት ስለሆነ ማንንም ሰው አንቺ ምንም የማለት መብት የለውም። መብትሽ ነው የኔ ቆንጆ የኔ እናት። ኖ እኔ እዚህ ጋር ወይ ማስመሰል አይደለም። ለመጀመሪያ ጊዜ አዲስ አበባ መጣሁኝ። ከዛ አክስቴ ጋር ሳልሄድ እሱ ጋር ነበር አልኩሽ እኮ። ኋላ ነው እንደገና እንግዲህ ወደ አክስቴ እየሄድኩኝ ገባሽ? እሱ ጋር ግን በእርግጠኝነት አልኖርኩም። ግን 1 አመት አልሞላኝም፣ 8 ወር እንደዛ ነው። እኔ በ8 ወር ውስጥ ያየሁትን የተሰማኝን ነው እንግዲህ የተናገርኩት። ገብቶሻል? ፌመስ እንደሆነ ታቂ ነበር በሚገባ እንደ አርቲስቶች ይመጣሉ ዳና ላይ የሚሰሩት ያንቺ የባለ እየሰሩት የሚገርምሽ ነገር ማለት ነው። ምን አልሽው? እንዴት አንድ ፎቶ ለመነሳት አልሞከርሽም? በስመ አብ አንቺ እንዴት ማንቺ ይውላችሁ የዛኔ አውቅምሱ። አንደኛ ነገር ከገጠር ጠፍታ ነው የመጣችው። ሁለተኛ ነገር ደግሞ ድንጋጤ ያለ ምን አለ። ዋናው ነገር እሷ ተፍተፍ ብላ እሱ ጋር መስራቷን መልካምነቱን ነው እንጂ የምታየው በኋላ ነው። እመልስልሃለሁ እስቲ ጋር ኮሜንት ላይ ደሞዝ ስላልከው ነገር ማለት ነው። እሺ ማማዬ ቀጥይ። ታያቸውና ይቅርታ አንድ ጊዜ ምን አይነት ነው አበባዬ ነው ምን መሰለሽ፣ እውነቷን ነው እግዚአብሔርን። አንዳንዴኛ
የመጣችሁ ከገጠር ነው ልጅ እንዳለችው ቤተክርስቲያን አካባቢ ነበርኩኝ ምን ሆነሽ ነው ምናምን ብቻ ብሎ ወስና ሰርታ ኮሜንት ላይ የጻፈው ልጅ ያስቃል ብሎ የተመታን ህዝቦች ነን እንዳለመታደል ሁሌም ውዝግብ አለመግባት እንጂ ድምጽሽ ታፍኗል አሁን ቆጫት ይሆናል ወይ አንድ ፎቶ እንኳን ሳልነካ ልጁ ስንት ዓመቱ ነው አሁን መካከለኛው ልጅ ማሚዬ በስንት ዓመቱ አንቺ ስትይዤ ነበር ኖ ማያስልሽ እኮ ወይኔ እንትን እያልኩት አይደለም እኮ ስንት ዓመቱ ነበር አንቺ ስትኬር ስታረጊው አንቺ እነሱ ጋር ስትኖሪ አንቺ ስትገቢ 8 ነው 7 ዓመቱ በጌታ በኢየሱስ የዛ ሰዓት 8 እና 7 ከሆነ ይሄ ልጅ አሁን ስንት ዓመቱ ነው የሚሆነው 5 ዓመት አይደለ ከ5 ዓመት በፊት አሁን እኮ 20 ዓመት 13 ምናምን ግን እኔ የምለው እዚህ ቤት ያላችሁ ሰዎች ለመሳቅና ለመኮመት አንደኛ ናችሁ ችግር የለውም ዴኔ ስታረጓት ታዩ ሼር ስታረጓት ታዩ ምን ጉድ ናችሁ እሺ የኔ ወርቅ ቀጥ ጎንደሬው አይ ሌላ የምትጠይቁ ነገር ካለ ጠይቁ መልስልሻለሁ ውዷ እኛ እያልን ነው በተለይ ያለችው ነገር ትክክል ነው ማርያምን ስንት አይነት ልጅ አለ ስንት አይነት ትውልድ አለ ባካችሁ አቤት 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 ኢትዮጵያ አቤት ኢትዮጵያ አቤት ኢትዮጵያ ይሄ ነው የሚገነባሽ እንግዲህ በተደጋጋሚ እንደምለው እንደዚህ አይነት አነጋጋሪ ርዕሶች ሲመጡ ግርግር መጠቀም ለሚፈልጉ ሰዎች እንደ ጠቃሚ መለወጫ መንገድ ይሆናሉ። ታዲያ ቤተሰቦች እዚህ ጋር እንግዲህ እንደሰማነው ያለችው ነገር አዳምጣችኋል ብዬ አስባለሁ። ከዚህ በፊትም በነበሩት አንድ ሁለት ቪዲዮዎች የተለያዩ ሀሳቦች ሲነሱ ሰምተናል። በመናቃቸውም በማናቃቸውም ታዋቂነትን ባፈሩም እንግዲህ በኖርማል ግለሰቦች እንግዲህ ባነሱት ሀሳቦች ማለት ነው። ታዲያ ቤተሰቦች እንደዚህ አይነት ሀሳቦችን ምንድነው ማረጋጋት መቻል አለብን ብዬ ያሰብኩኝ አሁን ላይ እንግዲህ ብዙ ቪዲዮዎችን ከተመለከትኩኝ በኋላ እንግዲህ አንድ እህታችን እንዲህ ትላለች። እስኪ በየቀኑ እንዲህ አይነት ጽሁፎች እየወጡ ነው የነጻነት ባለቤት ላይ ማለት ነው አሁን እንደተሰጡ አይነት ርዕሶች ማለት ነው እና የነጻነት ቤተሰቦች ወጣችሁ ይቅርታ ጠይቋት ሚስትየውን ወጣችሁ ማስተላለፍ የፈለጋችሁትን መልእክት ሚስትየውን ሳትነኩ አስተላልፋችሁ ወርዳችሁ ቢሆን ኖሮ ከጎናችሁ እንቆም ነበር በወንድማችን ስም አይነገር ነው ያላችሁት አለመነገዱን ብቻ ወጣችሁ ተናግራችሁ ቢሆን ኖሮ ከጎናችሁ እንቆም ነበር አሁን ግን ያነሳችሁት ነገር ሚስትየውን ብቻ አይደለም እየነካ ያለው የወንድማችሁ ልጆች ጭምር ነው እንደዚህ የሚጽፉትን ሰዎች ማስቆም አንችልም እናንተ ወጣችሁ ይቅርታ ከጠየቃችሁ ግን ይቆማል ገባችሁ ብዙ ነገሮች ሰምተሽ ሊሆን ይችላል እንደ እህት የሚያንገበግብሽ የሚያቃጥልሽ ነገር ሰምተሽ ሊሆን ይችላል ግን ወጥቶ አይነገርም አሁንም ቢሆን ወጥተሽ ይቅርታ ጠይቂ እህትየው ማለት ነው ያስከፋሻል ብዙ ነገር ወንድምሽ ነው ተንከባክበሽ አሳድገሽዋል ምናምን ቢሆንም ሚስቱ መንካት አልነበረብሽም አየሽ የወንድምሽ ልጆች ላይ ምን አይነት ጽሁፍ እየተጻፈ እንደሆነ ስለዚህ ወጥተሽ ይቅርታ ጠይቂ ሚስትየውን ይቅርታ ጠይቂ ወንድምሽን ልጆች ምን ያክል እየጎዳሽ እንደሆነ አላወሽም ዩቲዩበሩ እባክህ አንሳው ቪዲዮን አንሳ የሰጠከው ርዕስ ቀይር አንሳው ቪዲዮን ሲጀመር ከዚህ በላይ ብዙ ሚስጥሮች ወጥቶ ነበር ቆራርጬን ያቀረብኩት በጣም ባለጌ ሰው ነክ በጣም ባለጌ መጨረሻ ማለት ነው የምትወድ የምታከብረው ሰው ከሆነ እንዲህ አይነት ርዕስ በሚስቱና በልጆቹ ላይ አሰጥም ነበር አሁንም ቢሆን እድል አላችሁ ዩቲዩበሩ ቤተሰቦቹ ታላቅ ወንድምየውና ታላቅ እህትየው ወጣችሁ ሚስትየውን ይቅርታ ጠይቁ ከዛ ስለ ጓደኞቹ እንሄድበታለን ጓደኞቹ ባለጌነታችሁን በብዙ ነገር ከዚህ በፊት ታሜ የሚባለው የጀርመኑ ልጅ ወጥቶ ተናግሮ ነበር ግን እኛ እሱን ሰደብ ነው ልጁ እንዲጠጣ ገፋፍተ ጓደኛ አይገፋም አይባልም በነገራችን ላይ የተለያዩ ሀሳቦች ይነሳሉ ብያችኋለሁ እንግዲህ በተለያየ ወገን ፖዚቲቭም ኔጌቲቭም ሀሳቦች ይነሳሉ ይወራሉ ሰዎች ማውራት ያለባቸው የመሰላቸውን በሚያስቡት መልክ ወይም ደግሞ ባሰቡት ልክ በተረዱት ልክ መረዳት በሚችሉት መጠን አንድ ኢሹ ሲመጣ መነጋገሪያ እንደመሆኑ እኔስ ለምን ይቀርብኛል ከሚለው ሐሳብ በተነሳ የተለያዩ ሐሳቦቻቸውን በማህበራዊ ድረገጽ መተግበሪያዎች ያጋራሉ ምናልባት እነዛ የሚነሱት ሐሳቦች እውነትም ውሸትም ሊሆኑ ይችላሉ አሁን እህታችን ያነሳችው ሐሳብም ሆነ እንደዚህ አይነት ሐሳቦችም አሁን ላይ ይነሳሉ ምናልባት የተለያዩ ሰዎች ከሚያነሷቸው ሐሳቦች አንፃር አንዳንድ ሰዎች ሊስማሙበት ይችላሉ እናንተስ ምን አይነት ሐሳብ አስተያየት አላችሁ ሐሳብ አስተያየታችሁን ኮሜንት ሴክሽን ላይ አሳውቁኝ ሐሳብ አስተያየት ስላችሁ በዚህኛው ኢሹ ብቻ ላይሆን ይችላል አሲሆል እንዴት ነው የነጻነት ጉዳይ በዚህ መልኩ መቀጠል ነበረበት ወይስ አልነበረበትም
የሰይፉ ፋንታውን ከ30 ዓመት በላይ የቆየ ሚስጥሩ ተጋለጠ። ሰይፉ ፋንታውን አዲስ አበባ ውስጥ በምትገኝ ሽሮ ሜዳ የምትባል ሰፈር ውስጥ ተወልዶ ያደገ ሲሆን ገና ከልጅነቱ የስነ ጽሑፍ ፍቅር ያደረበት ሰይፉ የተለያዩ የትምህርት ቤትና ማህበራዊ መድረኮችንም ሲያገኝ ድራማዎቹን በመጻፍና በመተወን ዳይሬክት በማድረግ ነበረ የብዙ ሰዎችን ትኩረት መሳብ የጀመረው። ወደ ጋዜጠኝነት ሙያም ከመግባቱ በፊት ገና በ14 ዓመቱ ሐረር በነበረበት አጋጣሚ አንድ የቀይ መስቀል ዓመታዊ ክብረ በዓል ላይ በመገኘት የተለያዩ ድራማዎችንም ጽፎና ዳይሬክት አድርጎም ተሰጥኦን አሳይቷል። ህልሙንም ለማሳካት ከሐረር ወደ አዲስ አበባ ይመለሳል። በወቅቱም በጣም ታዋቂ የነበረው የመዝናኛ ጋዜጦችን የሚያወጣው ሞገድ ጋዜጣም ውስጥ ገብቶ የተለያዩ የመዝናኛ ጽሑፎችና መጣጥፎችንም በመስጠት ወደ ጋዜጠኝነት ሙያም ይቀላቀላል። የዘጠናዎቹ ልጆች ትውስታ የሆነው 120 የቴሌቪዥን የመዝናኛ ፕሮግራም ውስጥም ከታዋቂ ከና አስረስና ሌሎች ጋር በመሆን አጫጭር ድራማዎችንና ሌሎች መዝናኛ ፕሮግራሞችን ይሰራ እንደነበር ይታወሳል። ከ120 የመዝናኛ ፕሮግራም በኋላ ቀጥሎ ለ6 ዓመታት የሰራውም ሆሊውድ የሚባል የመዝናኛ ጋዜጣ ነበር። በዛም ከጓደኞቹ ከተመስገን አፈወርቅና ከሱራፌል ወንድሙ ጋር በመሆን ይህንን ጋዜጣ በራሱ በሰይፉ የማተሚያና የማስታወቂያ ድርጅት እያተሙ በጣም በብዛትና በበርካታ ቁጥር ይሸጥ የነበረ አንጋፋ ጋዜጣ እንደነበረም ብዙዎች ይናገራሉ። ከዛም የተወሰነ መዝናኛ የሚባል ሌላ ጋዜጣ ላይ ከሰራ በኋላ ወደ ኢቲቪ ሚውዚክ ወይም ኢቲቪ ሙዚቃ ውስጥ ገብቶ ወቅታዊ ጉዳዮችን በሙዚቃ እያዋጀ እያዝናና የሚያቀርብበት ፕሮግራም መስራት የቻለው 4 ዓመት ገደማ በኢቲቪ ሚውዚክ ከሰራ በኋላም 97.1 ኤፍኤም አዲስ ሲመሰረት ዋና ፕሮግራም አቅራቢዎችና ፕሮዲውሰሮች ከነበሩት ውስጥ አንዱ እንደነበር የሚነገር ሲሆን ከዛ በኋላም ለ8 ተከታታይ ዓመታት የሰራው አዲስ ዜማ የሚባል የሬዲዮ ፕሮግራም ላይ ነበር። ተወዳጁ የሬዲዮ ፕሮግራሙን ታዲያስ አዲስን ለ8 ዓመታት ሸገር ኤፍኤም 102.1 ላይ ከሰራ በኋላ ነበር ራሱ ወደ አቋቋመው ኢትዮ ኤፍኤም በመግባት ታዲያስ አዲስን እስካሁን ድረስ ማስተላለፍ የቻለው። ወደ ፊልም ዓለም ገብቶም ይፈለጋል የሚል አነጋጋሪ ፊልም በወቅቱ ሰርቶ የነበረ ሲሆን ታላላቅ አርቲስቶችንም አሳትፎ ነበር። ከዛ ሁሉ የሚዲያ ጉዞ በኋላ ነበር አሁን ላይ በኢትዮጵያ አነጋጋሪና የሁላችንም አይን ማረፊያ የሆነውን ሰይፉ ሾው መገንባት የቻለው። ሰይፉ ሾው ከተገነባ በቅርቡ 12 ዓመት የሚሞላው ሲሆን እስከ ዛሬም በሺዎች የሚቆጠሩ መዝናኛዎችን ቁጥር ስፍር የሌላቸውን ትላልቅ እርዳታዎችንና በጎ አድራጎቶችን ሲሰራልን ለነበረው ለኢትዮጵያ የሚዲያ ፈርጥ ሰይፉ ፋንታውን እናመሰግናለን። እንደዚህ አድርገህ ኮርኩመ መኪናውን የፉል ሳህን አስመስለው ስታበቃ ፉል የሚበላበት ሳህን አስመስለው ስታበቃ ስለ አነዳዴ አስተያየት ስጡኝ። ደህንነት ለሁሉም አይደል? አስተያየት ልስጣ። የመጨረሻ አችልም ገራሚ ሰው ነው። በቃ ማን የት ነው የተማርከው? እኔ በቃ ተቀየምኩ፣ ክፉኛ ተቀየምኩ። በቃ ስለ አነዳዴ አስተያየት ስጡኝ ይላል። እንግዲህ ለጋራ አካባቢው እኔ አስተያየቴን ሰጥቻለሁ። አባቴ ባትነዳ ደስ ይለኛል፣ ብትችል ቤት ብትሆን ወይ ተሳፍረ ብትሄድ የሚል ሐሳብ ያለኝ። እንዲህ አይነት ነገሮች አሉ። በቃ መኪናው በጎን ብሎ እያለፈ ስለ አነዳዴ አስተያየት ስጡኝ ይላል ከኋላ ትደነግጣለህ። አስተያየት ለመስጠት ራሱ ምንም ትይዘዋለህ፣ ስልኩንም አትይዘውም በዛ ፍጥነቱ። ይሄ ያው እንደምታዩት ነው። አነዳዱ ምን አይቶ መገመት ይቻላል። ቀጣይ ምስል እናመጣለን። ወደ ቀጣዩ እንል አይቶ መገመት ይቻላል። ጥሩ አነዳድ ነው የሚነዳው። ፐርፌክት ሹፌር ነው። የፉል ሰዓት ቤተሰቦች ለዛሬ ይዤላችሁ የመጣኋቸው ቪዲዮዎች እነዚህ ይመስላሉ። ቪዲዮዎቹን እንደወደዳችኋቸው አልጠራጠርም። ቪዲዮ ላይክ በማድረግ እንዲሁም ለቻናሉ አዲስ ሆናችሁ እነዚህ ቻናል ቤተሰብ ያልሆናችሁ ቻናሉን ሰብስክራይብ በማድረግ እነዚህ ቻናል ቤተሰብ በመሆን በተጨማሪ ቪዲዮዎቹ ላይ ያላችሁን ማንኛውም ሀሳብ አስተያየት፣ ወንድማዊ የታይም ምክራችሁን ኮሜንት ሴክሽን ላይ በማጋራት ነገ ጥሩ የተሻሉ ማራኪ ስራዎችን ይዤ እንድመጣ አበረታቱኝ። እንግዲህ በቀጣይ በጥሩና ማራኪ ስራዎች እስከምንገናኝ ለዛሬ ለነበረን ቆይታ እጅግ አመሰግናለሁ። በቀጣይ እንግዲህ ባሪፍ ስራዎች እስከምንገናኝ መልካም ጊዜ፣ ቸር ቆዩልኝ፣ ይመቻችሁ።